በምንኖርበት ዓለም ሁሉም ተናጋሪ ተደማጭ ግን ጥቂት ነው። እስኪ ስንቶቻችሁ ናችሁ በሰው ምላስ የቆሰላችሁት? እውነት እናንተ ጋር ሆኖ መናገር ባለመቻላችሁ ብቻ ውስጣችሁ እያረረ በለቅሶና በዝምታ የተቀመጣችሁት? ስንቶቻችሁ ናችሁ ዕውቀት ኖራችሁ መግለጽና መናገር ባለመቻላችሁ ምክንያት እንደ አላዋቂ ታያችሁት? ምን ያህሎቻችሁ ናችሁ ለማይሰማ ሕዝብ ምን አስወራኝ ብላችሁ የተዋችሁት? ነገር ግን ሁላችንም እዚህ ጋር አንድ ነገር ይቀረናል፣ የንግግር ክህሎት። ያ የመናገር ብቃት ሲመጣ ሰዎች በቀላሉ ይሰሙናል። ሰዎች ስንናገር ዝም ማለትና ማዳመጥ መረዳት ይጀምራሉ። ትክክለኛ ተናጋሪ ሲመጣ ዓለም ዝም ትላለች። በዛሬ ቪዲዮአችን ሰዎችን ስታወሩ ዝም እንዲሉና አድማጭ እንዲሆኑ የዓለምን ሕዝብ እጅ ካፍ ያስጫኑ የጎበዝ ተናጋሪዎችን 8 ዘዴዎች ይዘንላችሁ ቀርበናል። በእነዚህ ዘዴዎች ጠላቶቻችሁ ሳይቀር እንዲያጨበጭብላችሁ የሚያደርጉ ተሞክረው የተረጋገጡ ናቸው። ከአንድ ታሪክ እንጀምር። በአንድ ሕዝብ በበዛበት ከተማ የሚኖር አንድ ልጅ ነበረ። ልጁ ከሕፃንነቱ ጀምሮ ቤተሰቦቹ እየተቆጡት ያደገ ልጅ ነበር። ሰው ሲያወራ ጣልቃ አትግባ፣ ሰውን ቀና ብለህ አትናገር የሚሉ ሐሳቦች እሱ ጋር ከመጠን በላይ አድርገው ወደ ፍርሃትነት ተቀይረውበታል። ክፍል ውስጥ ሳይቀር የሚሰጣቸውን አሳይመንትና ፕሬዘንቴሽን ተማሪዎችና አስተማሪዎች ፊት መቆም እስከማይችል ድረስ በተጽዕኖ ተይዟል። በእርግጥ ይሄ በሀገራችን የ90% ሰው ችግር ነው። ሰው ሁሉ በፍርሃት ማነቆ ውስጥ ነው። ይሄ ልጅም ከነዛ በማነቆ ከተያዙት ውስጥ አንዱ ነው። በክፍል ውስጥ ከደረጃ ከ1 እስከ 3 መውጣት የሚችል ሰው በፍርሃቱ ምክንያት ውጤቱ ከዛ በታች እንዲሆን አድርጎታል። ያም ልጅ አድጎ ወደ ዩኒቨርሲቲ ገባ። እዛ ሲገባም አንዲት ቆንጆ ልጅ ተመለከተ። እንዳያትም በውበቷ ተለከፈ። እሷን ባየ ሰዓት ፍርሃትና ግራ መጋባት አይነት ስሜት ውስጥ ይገባና ራሱን ከቁጥጥር ውጭ እየሆነ ያገኘዋል። እሷን ሳይም ፈዞ ማደንገጡ በራሱ ሆኖበት ስለማያውቅ ግራ ገባው። ትምህርቱን መማር አቃተው። መጽሐፍ ሲገልጽ እሷ ብቻ ትታየው ጀመር። ማታም ቀንም እየታየች እንቅልፉን ኑሮንም ነሳችው። ጓደኞቹ ምን ሆንክ ሲሉት ምንም አልሆንኩም ትንሽ አሞኝ ይላቸዋል። አንዱ ጓደኛው ግን ከሁኔታው አወቀበት። አትፍራ ሂዳ አናግራት አለው። ልጁ በጣም ደነገጠ። ስለምንድን ነው የምታወራው? እኔ አልወዳትም አለው። ጓደኛውም የዚህን ሰዓት ሳቃለና ብዙ ነገር መከረው። ሌላ ሰው ሳይወስድብህ አናግራት አለው። እሱንም እሷንም ቦታ አመቻችቶ ጓደኛው አገናኛቸው። እሷም አይናፋር ብትሆንም ተዋወቁ። ከጊዜ ወደ ጊዜ ግን እሷ ልጁን ልትወደው አልቻለችም። ይልቅ ለጓደኛው የተለየ ስሜት ነበራት። ይሄን ልጅ ግን ልትወደው ከበዳት። ጓደኛው ሲመጣ መሳቅ መጫወት ትጀምራለች። ከጓደኛው ጋር ሰዎች ማውራትና መነጋገር እሱንም መስማት ይወዳሉ። ልጁም እንደሚወዳት በትክክል ሳያሳያት በትክክል ሳያናግራት ከተመረቁ ከ5 ዓመት በኋላ ጓደኛውን እንዳገባች ሰማ። በጣም ተናዶ አለቀሰ። መሞትም ፈለገ። ቤቱን ዘግቶ ምግብ ሳይበላ 3 ቀን ቆየ። የዚህን ሰዓት ቤተሰቡ ደነገጠ። ይጮሃል፣ አይበላም፣ በር ቆልፏል። የዚህን ሰዓት ቤተሰቡ መታከም እንዳለበት ወሰነ። በር ሰብረውም ገብተው የአእምሮ ሆስፒታል ወሰዱት። ዶክተሩም ብዙ ነገርን ተመልክቶ ቀላል እንደሆነ ተመልክቶ አንድ ሳይካትሪስት አገናኘው። ልጁም ከብዙ ሳምንት በኋላ ቀለል ብሎ ስለነበረ ሳይካትሪስቱም ያንተ ችግር መናገር አለመቻለ ነው። በትክክል ሐሳቡን መግለጽ የማይችል ሰው በራሱ ኮንፊደንስ የለውም። ሰውም ምን ሊል እንደፈለገ ሊረዳው አይችልም። መናገር መቻል በማይተመን ገንዘብ ራስን የመሸጫ ዘዴ ነው። ራስን መሸጥ ማለት የምትፈልገውን ማሳካት ማለት ነው። ፍርሃትህ ከየት እንደጀመረ ታውቃለህ አለው ሳይካትሪስቱ። ወጣቱም አላውቅም፣ ስወለድ ጀምሮ እንደዚህ ነኝ አለው። አይደለም፣ ቤተሰቦቻችን ሲያሳድጉን ነው ያ የተፈጠረው። ሳይካትሪስቱ ከልጁ ስሜት በመነሳት እኔም እንዳንተ ነበርኩኝ፣ ወደ ኋላ ሄጄ ስመለከት ታሪኬ ቤተሰቤ እንደሆነ ደረስኩበት አለው። ልጁም ከትንሽ ዝምታ በኋላ ቤተሰቦቼ የሌለ ጎረቤትና ዘመድ ልጆችን አክብረው እና የሚያወሩትን እያደነቁ እኔ ሳውራ ግን ጣልቃ ገባህ፣ ዝም በል፣ እንደ ሌሎች ልጆች የሆነ እንክብካቤ አይሰጡኝም። በትንሽ ነገር ይደበድቡኝና ይገርፉኝም ጀመር። ፈሪ ነው የኔ ልጅ እያሉ የሌላውን ሰው ልጅ ከኔ ያነሰ እንደሆነ እያወቅኩኝ ሁላ ለሌላው ልጅ ሞራል ሲቆሙ እስካሁን ያመኛል፣ ያናደኛል። ጠላታቸው እንደሆንኩ ያህል ይሰማኛል አለው።
ሳይኮሎጂስቱም ደስ አለው። አሁን ይህንን አክመ ራስን አድነ ሰዎች ሁሉ አንተን እንዲሰሙ ማድረግና አንተም ተናጋሪነትን አረጋግጠ ከጥቂት ተናጋሪዎችና ተሰሚዎች ውስጥ መመደብ ከፈለክ እና ይህንንም ማሳካት ከፈለክ እነዚህን 8 ዘዴዎች መጠቀም ይኖርብሃል። ፍላጎቴ ነው ንገረኝ አለው። ዶክተሩ በደንብ አድምጠኝ፣ የመጀመሪያው ይቅርታን ተለማመድ አለው። መጀመሪያ ያለመናገርህን ምክንያት ፈልገህ አገኘው። በምን ምክንያት ነው እንደዚህ የሆንኩት በል። ያን ነገር ስታገኘው ይቅርታን አድርግ። ቅድም ያንተ ያለመናገር ምክንያት ቤተሰቦች ናቸው። ስለዚህ በግልህ በዛ እየተናደዱ መቆየት ሳይሆን ይቅር ብለህ ወደ ተሻለው ሐሳብ መሄድ ነው። የዛን ሰዓት የተደበቀውና የተኮረኮመው ማንነት መምጣት ቀና ማለት ይጀምራል። ይህንን ካደረግኩ በኋላ ሌላው ሁሉ ቀላል ይሆናል። ሁለተኛው ለ10 ቀን በተከታታይ 3 ደቂቃ በየቀኑ የራስህን ድምጽ ሪከርድ ታደርጋለህ፣ ትሰማዋለህ። በየቀኑ ይህንን ስታደርግ ጥሩ ለውጥ ታመጣለህ አለው። ወጣቱም ምን ያደርግልኛል የራስህን ድምጽ መስማት አለው። ዶክተሩ ሰው ራሱን የሚወድ ይመስለዋል እንጂ ራሱን በጣም የሚጠላ ፍጥረት ነው። የሚገርምህ ድምጽህን በጣም ትጠላዋለህ፣ መልሰ መስማት አትፈልግም። ስለዚህ የመጀመሪያው ነገር ድምጽህን ከአይምሮህ ማስማማት ነው። ተናጋሪ መሆን ከፈለግ ተናጋሪ መሆን የምትችለው በመናገር ብቻ ነው። በ10 ቀን ውስጥ አስደናቂ ለውጥ በራስህ ትመለከታለህ። ከዛሬ ጀምረህ ሞክረው። ሶስተኛው ደግሞ ስታወራ ቆም እያረክ አውራ። ሲያወሩ እና እያሉ ማውራትህን ትተህ ወሬ መሃል ላይ ዝምታዎችን ተጠቀም። ሌሎች ድምጾችን እያስገቡ መቆየት ተጠራጣሪና በራሱ የማይተማመን ነው ብሎ በሰዎች አይምሮ ውስጥ ያስብላል። ክብርን፣ ተጽዕኖ ፈጣሪነትን፣ ተሰሚነትን ያሳጣሃል። ሌላው ደግሞ ያን ድምጽ በምታወጣበት ሰዓት ሰዎች ስላንተ እንዲያስቡ እድል ትሰጣቸዋለህ። ይሄ ደግሞ አንተ ቀጥሎ ልትለው ስላሰብከው ነገር እንዲገምቱ ያደርጋቸዋል። ያ ደግሞ ሰዎች አንተን በጉጉት እንዲሰሙ ያደርጋቸዋል። ስለዚህ አላስፈላጊ ድምጾች ፋንታ ዝምታን አስገባ። አራተኛው ደግሞ በደንብ አንብብ፣ በደንብ ጻፍ። ይህንን ስታደርግ በደንብ ታወራለህ። ይህንን ስታደርግ ቃሎች በየቀኑ ተጽዕኖ ፈጣሪና አሳማኝ ይሆናሉ። የትኛዋም ሴት በእጅ ታደርጋለህ። ያለፈው ታሪክ ያን ያስተምራል። የምትሰማው ደግሞ ጥሩ ቃላት ያላቸው ሰዎች ይሁን። አምስተኛው አይምሮ በጥቅሶችና አባባሎች እንዲያስቡ አድርገው። የዛኔ ዓለም ያንተን አባባሎች ትቀባበሏለች። ለምሳሌ ታዋቂዎች የሚናገሩት ጥቅሶች በደንብ አንብብ። ተረትና ምሳሌዎችን፣ በሃይማኖታዊ ጥሩ አባባሎችን ሸምድድ። አንድ ቀን አወራርህ በዛ ደረጃ አድጎ ታገኘዋለህ። ስድስተኛ የአፍና የአይምሮ ግንኙነትን አዳብር። አንዳንድ ሰው በአይምሮ እጅግ ገራሚ ነገሮች ያስብና ለማውራት ግን ይቸገራል። ይሄ ችግር ካለብህ ደግሞ ደካማ የአፍና አይምሮ ግንኙነት አለህ ማለት ነው። ይህንን ለማዳበር ከፈለክ ደግሞ እንደ ሁለተኛው ዘዴ መጠቀም ይኖርብሃል። የሆኑ ቃላት ትመርጥና በመረጥከው ቃላት ላይ የሆነ ነገር ማውራት ተለማመድ። ድምጽህን ወይም ቪዲዮ ራስህን ቅረጽ። ይህን ከ1 እስከ 2 ደቂቃ ተለማመደው። በእርግጥ የመጀመሪያዎቹ ቀናት ላይ አስቸግሮ ልታዩ ትችላለህ። በጊዜ ሂደት ላይ ግን በጣም ገራሚ ንግግሮች ካንተ ሲወጡ ትመለከታለህ። ሰባተኛው ደግሞ ትንፋሽ አወጣጥና የሰውነት እንቅስቃሴን ተመልከት። የሰውነት እንቅስቃሴ ካፍ ከሚወጣው መልእክት በላይ ተጽዕኖ አለው። የድምጽ አወጣጥ ደግሞ ለቦታው የሚመጥን ይሁን። የማይሆኑ መወራጨቶች ባላስፈላጊ ቦታ አታውጣ። የመጨረሻውና 8ኛው ደግሞ ድምጽህን በሚያምር ቅላጼ የማውጣት ልምምድ አለ። እስኪ በደንብ የሚናገሩ ሰዎችን ተመልከት። የሆነ የሚዘፍኑ ወይም ግጥም የሚገጥሙ ይመስላሉ። ያን በራስህ ተፈጥሯዊ ሁኔታ እርግጠኝነቱን አምጣው። ሰው ይህንን ካደረክ እጁን ይሰጣል። እዚህ ድረስ ከተከታተላችሁ አንድ ቦነስ ልጨምርላችሁ። ወንድ ከሆንክ የወንድ፣ ሴት ከሆነች የሴት ድምጽ ማውጣት አለባት። አንድ ሰው ወንድ ነው ብለህ ጠብቀህ የሴት ድምጽ ቢያወጣ ተቀባይነቱን ያጣል። ስለዚህ ድምጽን የሚያወፍሩ ለሴት ድምጽን የሚያገጥሙ የድምጽ ስፖርቶችን ፈልጉ፣ ለመስራትም ሞክሩ። ይስተካከላል። የቻናላችን ተከታታዮች ቪዲዮ እንደጠቀማችሁ ሁሉ እምነት አለ። በቀጣይ የተሻለ ቪዲዮ ይዘን ስለምንመጣ ላይክ እና ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩን። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ